ሰላም ሰላም። ዛሬ ወላጆቻችሁ በህይወት ያሉ ልጆች ወንዶችም ሴቶችም ለእናንተ የሚሆን አንድ በጣም መሰረታዊ የሆነ መልእክት አለኝ። ወላጆቻችን እኛን ለማሳደግ ብዙ ዋጋ ከፍለዋል። ባልተመቻቸ ሁኔታ አንዳንዶቹ ሰው ቤት ተቀጥረው አርሰዋል። በገጠር ደረጃ የራሳቸው መሬት በቂ መሬት ከሌላቸው የሰው መሬት አርሰው ለኩል ተካፍለዋል። አንዳንዶቹ ድንጋይ ፈልጠዋል፣ እንጨት ፈልጠዋል፣ ተሸክመዋል። በምድር ላይ አለ የተባለውን ከባድ ነገር ልጆቻቸውን ለማሳደግ አድርገዋል አባቶቻችን። እናቶቻችን ከጉሊት ጉሊት ሮጠዋል። እኛን ለማሳደግ ወጥቀዋል፣ ተነስተዋል፣ እንጨት ለቅመዋል፣ ተሸክመዋል፣ ውሃ ከሩቅ ቀድተዋል። ምን እንደምንበላ ከትምህርት ቤት ስንመጣ ትምህርት ቤት ስንሄድ ተጠበዋል፣ ተጨንቋል። ባጣጃቸው የኛን ጉሮሮ ለማዝጋት በጣም ለፍተዋል። አባቶቻችን እናቶቻችን እኛን ለማሳደግ የከፈሉትን ዋጋ መዘርዘር አይቻልም። የሰው ፊት ገርፏቸዋል። ከነሱ ባልተሻለ ሰው ተንቀዋል፣ ተዋርደዋል። አንዳንዴ በጥፊ ተመትተዋል ልጆቼን ላሳድጉ ብለው። ያን ሁሉ ዋጋ ከፍለዋል እና በህይወት እያሉ ተስፋ የሚያደርጉት ከችግራቸው እንላቀቃለን የሚሉት ከዚህ ጠኔ እንወጣለን የሚሉት ከዚህ ርዛት እንድናለን የሚሉት ልጆቻቸው ሲያድጉ ተምሮ ስራ ሲይዙ ሲሻሻሉ እኛን ያግዙናል ብሎ ተስፋ አድርጎ ነው የሚኖሩት። እንደ ተፈጥሮም እግዚአብሔር ሰውን ተስፋ ቢስ እንዳይሆን ሲያደርገው ልጆች እያለን ወላጆቻችን ተስፋ እናደርጋለን። የሆነ ነገር ቢሆን ለአባቴ እነግረዋለሁ፣ ለእናቴ እነግረዋለሁ፣ እናቴ ታረግልኛለች፣ አባቴ ታረግልኛል እንላለን። አረጋውያን ደግሞ እያረጁ ሲሄዱ ልጄ ያረግልኛል ብለው ያስባሉ። እና ለወላጆቻችን ማረግ የሚገባንን ነገር ሳናረግ ካለፉ ጸጸቱ እድሜ ልክ ያቃጥለናል። በተለያየ ምክንያት ወላጆቻችን ሳናገኛቸው ወይ በልጅነት ዘመናችን በመሞታቸው ወይ እነሱ ካረጁ በኋላ ወልደውን እኛ ለነሱ ምንም ነገር ሳናረግ ማለፋቸው ወይ ኑሮ ስላልተሳካልን በኑሮ ሁኔታ ሳንስተካከል በማለፋቸው አንድ ቀን እንኳን ለልባችን ደርሶ ባረጉልን ልክ እንኳን ባይሆን አስደስቻቸዋለሁ ሳንል የሚያልፉ ከሆነ ሁሌ እንደ ግርሳት ያንገበግበናል። ስለዚህ ወጣት ለሆናችሁ ልጆች ወንዶችም ሴቶች ለዛሬ ልመክራችሁ የምፈልገው ወላጆቻችሁ በህይወት እያሉ ምንም እንኳን የለፉላችሁን ያህል ባትለፉ ደስተኛ ለማድረግ በአቅማችሁ እነሱን ለማገዝ ቁርጠኛ መሆን አለባችሁ። በዛሬ ዘመን ያየሁት አንዳንድ የዚህ ትውልድ ሰው እንደምንም ብሎ አባትዮ አፈርግጦ እናትዮ አፈርግጣ ካሳደገችው በኋላ ከዩኒቨርሲቲ ተምሮ ልክ ሲመረቅ የተመረቀ ጊዜ ያገባል። ስታዩት ኑሮ ለተሟላለት ሰው ለተደላደለ ለሰው ጥሩ ነው። ግን በጣም ችግረኛ ቤተሰብ ያላችሁ ሰዎች እነዛ ያ ሁሉ አመት መስዋዕትነት የከፈሉ ወላጆቻችሁን ትንሽ ጊዜ እንኳን 3 አመት 4 አመት በሰራችሁት ደግፋችኋቸው ወንበራቸውን አልጋቸውን ቀይራችሁላቸው የተወዘፈ የቤት ክራይ ካለባቸው ከፍላችሁ ወይም ቤታቸው የሚታደስ ከሆነ አድሳችሁ ከዛ በኋላ ለምን አታገቡ? ካገባህ በኋላማ ልጅ ትወልዳለህ። የራስህ ጣጣዎች ስለሚበዙ ቅርንጫፎች ስለሚበዙ ብዙ ማድረግ አትችልም። ብዙ ጊዜ ቤተሰብን በደንብ መርዳት የሚቻለው ሳያገቡ በፊት ነው። እኔ ለምን በለጋ እድሜ በወጣትነት ታገባላችሁ ማለት አይደለም። ይቻላል የለም ወይ በጓደኝነት መቆየት። ከዛስ መጀመሪያ ያ ሁሉ አመት የለፉትስ አንዳንዶቹ ከእዳም አለባቸው። ልጄ ሲመረቅ ብሎ ልጅ በተመረቅ ማግስት ቤት ተከራይታ አግብተ ቁጭ ስትል አረ በኋላ ጸጸቱ ያንገበግባል። ደግሞ ህይወት ቅብብሎች ነች። አንተ በቤተሰቦች ላይ ያረከው ነገር ሁሉ ልጆች ባንተ ላይ ያደርጋሉ። አንድ ምሳሌ ጣሊያን ሀገር የሰማሁት ልንገራችሁ። አባት አንድ ወንድ ልጅ ብቻ ነበረው። ይሄ ልጅ አሳደገ፣ ለወግ ማረግ አበቃውና ዳራው፣ ተጋባ፣ ከሚወዳት ልጅ ጋር ተጋባ። አንድ ወንድ ልጅ ደግሞ ወለደ። ልጁ የሚኖሩት አባት ለረጅም አመት በከፈለበት በባንክ ብዙ የጉልበት ስራ ሰርቶ በከፈለበት እና የራሱ ባረገው ቤት ውስጥ ነው። በልጁ ስም አዞረለት። እድሜው እየገፋ ሲሄድ 60ዎቹ 70ዎቹ ሲጠጋ በልጁ ስም አዞረለት። ከዛ በልጁ ስም ካዞረለት በኋላ ሚስት አባትየውን እዚህ ቤት ማየት አልፈልግም አለች። እንግዲህ ትዳር ውስጥ ስትሆኑ
አንዳንዴ ልጆች ከወለዳችሁ በኋላ ከቤተሰባችሁ ትዳራችሁን ልትመርጡ ግድ ይላል። አንዳንዴ ሁሉ ጊዜም ባይሆንም ቤተሰቦች ግን የሱ የበዛ ስለነበረ ሚስቱን ቢለምናት ቢሰራት እምቢ ብላ በቃ ወይ እኔን ምረጥ ወይ ቤተሰብህን ምረጥ ብላ አባትን ዛሬ ከዚህ ቤት ማስወጣት አለበት ትለዋለች። ሰውየው እንዴት አድርጌ ነው ማስወጣው? ብርድ ነው ስላት የዚህን የሆነ የሚለበስ የብርድ ጊዜ የሚለበስ እንትን አለ ይሄን ሰጥተህ አስወጣው በቃ አለች። ቤቱ የአባትየው ነው፣ በስሙ ያዞረ። ልጁ ምንም ቢከብደውም ያረገው ስላጣ ብዙ ጊዜ ደክሞ እያዘነ በቃ አባቱ ሲወጣ ከቤት አባቱ በቃ እኔ እወጣለሁ ብሎ ሲወጣ ልጁ በሀዘን ስሜት ሆኖ ያያል። የልጅ ልጁ ሙሉ ልብስ ይሄ ውጪ እንዲለብሰው በብርድ ጊዜ እንዲለብሰው የሚሰጠው እንደ ብርድ ልብስ ነገር ሲሰጥ የልጅ ልጁ ምን አለ? አባዬ ሙሉን እንዳሰጠው ግማሹን ስጠው፣ ቆረጦ ግማሹን ስጠው አለው። ለምንድን ነው ግማሹን ሰጠው ሲለው አይ በኋላ ስታረጅ ዚያን ግማሹን ሰጥቼ ደግሞ አንሰን አባርራለሁ አለው ይባላል። ስለዚህ ወላጆቻችሁ ላይ ጥሩ ነገር ካረጋችሁ ልጆቻችሁ ለእናንተ ጥሩ ያደርጋሉ። ያልዘራውን ልታጭድ አትችልም በዚህ ምድር ላይ። በህይወት ካለፉና ከሌሉ እድሜ ልክ ነው የምትንገበገቡት። ብዙ ዋጋ የከፈሉ በእኛ ሀገር እኮ ልጅ ማሳደግ ማለት ከባድ ነው። ለአንተ ሁሉ ነገር ቀርቶ አባዬ ደብተር ግዛልኝ፣ እስክሪፕቶ ገብዛልኝ፣ እንደዛ ቀላል አይደለም። አባት እስክሪፕቶ መግዣና ደብተር መግዣ ለማግኘት ስንት ስቃይ ያያል። እማዬ ምሳዬን ስጭኝ፣ ራቴን ስጭኝ። ምሳና ራት ለመስጠት ኢትዮጵያ ውስጥ ስንት ስቃይ ያያል ሰው እናት። በተለይ በገጠሩ ህዝብ እርሻ በሌለበት ቦታ ወይም በአንዳንድ ከተማ በጣም ድህነት ባለበት ቦታ ላይ። ስለዚህ የወላጆቻችሁን ውለታ ሳትከፍሉ በምድር ላይ ማንኛውም ስኬት ላይ ብትደርሱ ከንቱ ነው። ምክንያቱም እናንተ ባለ ዕዳዎች ናችሁ፣ የወላጆቻችሁ ባለ ዕዳዎች ናቸው። ስለዚህ በጉብዝና ዘመናችሁ ይሄን እንድታስቡ መክራቸዋለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።